ምዕራፍ 19 አንድ ሌዋዊና እቅብቱ። በዚያም ዘመን ለእስራኤል ንጉሥ አልነበራቸውም። በተራራማውም በኤፍሬም አገር ማዶ የተቀመጠ አንድ ሌዋዊ ሰው ነበረ። ከይሁዳ ቤተልሔምም እቅብት አገባ። እቅብቱም ተጣላችው። ትታውም ወደ አባቷ ቤት ወደ ይሁዳ ቤተልሔም ሄደች። በዚያም 4 ወር ተቀመጠች። ባሏም ተነሣ፣ ከእርሷም ዕርቅ ሽቶ ወደ እርሱ ሊመልሳት ፍለጋውን ተከትሎ ሄደ። ከእርሱም ጋር አንድ ብላቴና 2 አህዮች ነበሩ። እርሱም ወደ አባቷ ቤት ሄደ። የብላቴናይቱም አባት ባየው ጊዜ ደስ ብሎት ተቀበለው። የብላቴናይቱም አባት አማቱ ወደ ቤቱ አገባው። በቤቱ 3 ቀን ተቀመጠ። በሉም ጠጡም፣ በዚያም አደሩ። በ4ኛው ቀን ማልደው ተነሱ። እርሱም ለመሄድ ተነሣ። የብላቴናይቱም አባት አማቹን ሰውነትህን በቁራሽ እንጀራ አበርታ፣ ከዚያም በኋላ ትሄዳለህ አለው። ሁለቱም በአንድ ላይ ተቀመጡ፣ በሉም ጠጡም። የብላቴናይቱም አባት ሰውየውን ዛሬ ደግሞ ከዚህ እደር፣ ልብህንም ደስ ይበለው አለው። ሰውየውም ሊሄድ ተነሣ። አማቱ ግን ግድ አለው። ዳግመኛም በዚያ አደረ። በ5ኛው ቀን ለመሄድ ማልዶ ተነሣ። የብላቴናይቱ አባት እህል ብላ፣ ከዚህም በኋላ ፀሐይ ሲበርድ ትሄዳለህ አለው። ሁለቱም በሉም ጠጡም። ሰውየውም ከእቅብቱ ከብላቴናው ጋር ለመሄድ ተነሣ። የብላቴናይቱ አባት አማቱም እነሆ መሽቷል፣ ፀሐዩም ሊጠልቅ ደርሷል። ዛሬም እዚህ እደር፣ በዚህ ተቀመጥ፣ ልብህም ደስ ይበለው። በጠዋትም መንገዳችሁን ትገሰግሳላችሁ፣ ወደ ቤትም ትገባለህ አለው። ሰውየው ግን በዚያ ሌሊት ለማደር አልፈለገም። ተነስቶም ሄደ። ኢየሩሳሌምም ወደ ተባለችው ወደ ኢያቡስ ፊት ለፊት ደረሰ። ከእርሱም ጋር 2 የተጫኑ አህዮች ነበሩ። እቅብቱም ከእርሱ ጋር ነበረች። በኢያቡስም አንጻር ገና ሳሉ ፀሐይዋ ተቈለቈለች። ብላቴናውም ጌታውን ና ወደዚህ ወደ ኢያቡሳውያን ከተማ እባክህ እናቅና፣ በእርሷም እንደር አለው። ጌታውም ከእስራኤል ልጆች ወዳልሆነ ወደ እንግዳ ከተማ አንገባም፣ እኛ ወደ ገባዖን እንለፍ አለው። ብላቴናውም ና ከእነዚህ ስፍራ ወደ አንዱ እንቅረብ፣ በገባዖን ወይም በራማ እንደር አለው። አልፈውም ሄዱ። የብንያምም ነገድ በምትሆነው በገባዖን አጠገብ ሳሉ ፀሐይ ገባችባቸው። በገባዖንም ገብተው ያድሩ ዘንድ ወደዚያ አቀኑ። ገብተውም በከተማው አደባባይ በተቀመጡ ጊዜ ወደ ቤቱ የሚያስገባቸውና የሚያሳድራቸውም አልነበረም። እነሆም አንድ ሽማግሌ ከእርሻው ሥራ ወደ ማታ መጣ። ይህም ሰው ከተራራማው ከኤፍሬም አገር ነበር። በገባዖንም በእንግድነት ተቀምጦ ነበር። የዚያ አገር ሰዎች ግን የብንያምን ልጆች ነበሩ። ዓይኑንም አንስቶ መንገደኛውን በከተማው አደባባይ ላይ አየው። ሽማግሌውም ወዴት ትሄዳለህ? ከወዴትስ መጣህ? አለው። እርሱም እኛ ከይሁዳ ቤተልሔም ወደ ተራራማው ወደ ኤፍሬም አገር ማዶ እናልፋለን። እኔ ከዚያ ነኝ። ወደ ይሁዳ ቤተልሔምም ሄጄ ነበር። አሁንም ወደ ቤቴ ሄዳለሁ። በቤቱም የሚያሳድረኝ አጣሁ። ለአህዮቻችን ገለባና ገፈራ አለን። ለእኔና ለገረድህ ከባሪያዎቻችንም ጋራ ባለው ብላቴና እንጀራና የወይን ጠጅ አለን። ከሚያስፈልገን ሁሉ አንዳችም አላጣንም አለው። ሽማግሌውም ሰው ሰላም ካንተ ጋር ይሁን፣ የምትሻውንም ሁሉ እኔ እሰጥሃለሁ፣ በአደባባይ ግን አትደር አለው። ወደ ቤቱም አስገባው። ለአህዮቹ ገፈራ ጣለላቸው፣ እግራቸውንም ታጠቡ፣ በሉም ጠጡም።
ሰውነታቸውንም ደስ ባሰኙ ጊዜ የኃጥአን ልጆች የሆኑ የከተማው ሰዎች ቤቱን ከበቡ፣ በሩንም ይደበድቡት ጀመር። ባለቤቱም ሽማግሌውን ሰው ወደ ቤት የገባውን ሰው እንድንደርስበት አውጣልን አሉት። ባለቤቱም ሽማግሌ ወደ እነርሱ ወጥቶ ወንድሞቼ ሆይ ይህን ክፉ ነገር አታድርጉ፣ ታደርጉም ዘንድ አይገባችሁም። ይህ ሰው ወደ ቤቴ ከገባ በኋላ እንደዚህ ያለ ስንፍናንም አትስሩ። ድንግል ልጄና የእርሱም ዕቅብት እነሆ አሉ። አሁንም አወጣቸዋለሁ፣ አዋረዷቸው። በዓይናችሁም ፊት ደስ የሚላችሁን አድርጉባቸው። ነገር ግን በዚህ ሰው ላይ እንደዚህ ያለ የስንፍናን ሥራ አታድርጉ አላቸው። ሰዎቹ ግን ሊሰሙት አልፈቀዱም። ሰውየውም ዕቅብቱን ይዞ ወደ እነርሱ አወጣላቸው። አዋረዷትም። ሌሊቱንም ሁሉ እስኪነጋ ድረስ አመነዘሩባት። ጎህም በቀደደ ጊዜ ለቀቋት። ሴቲቱም ማለዳ መጣች፣ ጌታዋን ባለበት በሰውየው ቤት ደጅ ወድቃ እስኪነጋ ድረስ በዚያ ቀረች። ጌታዋም ማለዳ ተነሣ፣ ቤቱንም ደጅ ከፈተ፣ መንገዱንም ለመሄድ ወጣ። እነሆም ዕቅብቱ ሴት በቤቱ ደጃፍ ላይ ወድቃ እጆቿም በመድረኩ ላይ ወድቀው አገኛት። እርሱም ተነሽ እንሂድ አላት። እርሷ ግን ሞታ ነበርና አልመለሰችለትም። በዚያ ጊዜ በአህያ ላይ ጫናት። ተነስቶም ወደ ስፍራው ተመለሰ። ወደ ቤቱም በገባ ጊዜ ካራን አነሣ። ዕቅብቱንም ይዞ ከአጥንቶቿ መለያያ ላይ ለ12 ቆራርጦ ወደ እስራኤል አገር ሁሉ ሰደደ። ከዚያ በኋላ ያያት ሁሉ እንዲህ አለ፣ እስራኤል ከግብፅ ከወጡ ጀምሮ እስከ ዛሬ ድረስ እንዲህ ያለ ነገር የሆነበት ጊዜ የለም፣ የታየበትም ጊዜ የለም። ያም ሰው እነዚያን የላካቸው ሰዎች እንዲህ ብሎ አዘዛቸው፣ የእስራኤልን ሰዎች እንዲህ በሏቸው፣ እስራኤል ከግብፅ ከወጡ ጊዜ ጀምሮ እስከ ዛሬ እንዲህ የሆነበት ጊዜ አለን? እናንተ ተመካከሩበት፣ የሚበጀውንም ተነጋገሩ።